ገባ እኔ ማያት አልፈልግም ብላለች። እኔ እሱ ቆሞ እንዲያገባት አልፈልግም ለማየትም አልፈልግም። አሁን ማለት ነው ገና የቁም ስቃይ ነው ማሳየት ነው ተለቋል። ቲክቶክ ላይ ተፖስቷል። በፊት እኮ የቁም ስቃይ ነው ማሳየት። ይሄንን አይተህ ነው ገና አሳይሃለሁ ብለዋለች እኮ ለምን ዘርዝራት በላውም እኛ ጉዳያችን መሰረት ዘርዝራት ብለው እነዚህ አባት እናት የሌላቸው በየጊዜው ሰው ስንት ቦታ ወስዶ ዶ ያስደርጋል የሆነ ነገር። እነዚህ ቤት ለቤት ሾለቆ ለሾለቆ ውሸታሞች እቺ ማነት እህቱ ደግሞ ትላለች። አሁን ሌላ መፍትሄ እንፈልጋለን። እስኪ በእጇ ገብቶ መፍትሄ ያልፈለገች በሷ እጅ ገብቶ መፍትሄ ልትፈልግላት እቺ የሰው ኩሮ ድራማ ነው። የሄርሜላም ድራማ ነው የሚመስለኝ አሁን ሳስበው አንዳንዴ። አይ ምንም አንዳንዴ የለውም። ይሄ ሰው ላይ እየተጫወቱ ነው እነዚህ ባለ በቃ የተጫወቱብን ጢባጢቦ አባሉን አናጩን በቃ ፈጣሪ ደህና ደሩልኝ። ኧረ ምን አስጨቀጨቀኝ። ሄርሜላ ማለት ነው ያቃብሩ ስንት ደስ የሚሉ ሰዎች አሉ አይደል? እነሱ ጋር ሄዶ ማየት እነዛ የሚያስከው ከነሱ ከምንጨቃጨቅ ፍቅርን እናበረታታት። ፍቅርንና ቡቡዬን እናበረታታ። ኧረ እንጫጭ ሪል ነገር የሚሰሩትን ስለ ላይፋቸው የሚሰሩትን እናበረታታ። በማንም አልበጅም። የምናገራት ድረስ እስከ ጥግ ድረስ መጋፈጥ አለባት። አለቀ እስከ ጥግ ድረስ እንደዛ ነው። ምክንያቱም ከሱ ጋር መገናኘት ነው ከሱ ጋር መገናኘት የለባትም። እሱን ባገኘች ቁጥር መሳብ ትፈልጋለች፣ ማቀብ ትፈልጋለች። ይሄ ደግሞ ሼም ነው፣ አያስፈልግም። በቃ እሱ ምን ዛሬ ሪፖስት አድርጋ የሆነ መዝሙር ማለት ነው የሆነ መዝሙር ሪፖስት አድርጋ ሄርሜላ አልኳት አንቺ እንደሩታ ሆነሻል ደግሞ ሄሪክስ ቤተሰብ ጋር ትለጣፍ ያለሽ ማለት ነው ፋቶሚ ራሱ እኔ ሲሆኝ እናንተ ፋቶሚ ራሱ አብርሽ ጋር ደርስም ሰላም ሲለው ራሱ ርቄ ነው ሰላም ሚለው አለች። ሄርሜላ ደግሞ ከበሩ ካላካቻ አይመቻትም እሷ ወላ እናንተ አብርሃም እኮ እሷን እንዳይ አድርጎ ተጋርዷል ፊቱ። ግን እሷ አንደ እንትኑ ጺሙ ትይዛለች፣ አንደ እንደዚህ ታረጋ። ምስኪን ነው ማሮቼ ለምንድን ነው አብርሃም ለደመቁ የሰጡት? ወሰደች አይደል? ወሰደች። ምን ችግር አለ? ትውሰዳ። ምን ችግር አለ? ታዲያ ምን ችግር አለ ማለት ምንድን ነው ታዲያ? አሁን እንዴት ነው የሚገኘው? አሁን ካሁን በኋላ ኖ ከሩት ከሄርሜላ ጋር እንዲገናኙ አንፈልግም። ለምን ቤተሰቦቹ መጀመሪያ ያስተካክሉ። እሱ ይሄ ህይወት ይፈልጋል ወይ አይፈልግም። ሄርሜላ ጋር መገናኘት ከዚህ በኋላ አንፈልግም። ካሜራ ላይ እንዲወጡ እንደው አንፈልግም። ለምን ሄርሜላ በመጣች ቁጥር ተሳድባ ነው የምትሄደው፣ ተሽማቃ ነው የምትሄደው፣ ከካሜራ የምትወጣው። ስለዚህ አንፈልግም። መጀመሪያ ሰላም ይውረድ ቤተሰብ። እውነት ይሄ ነገር ሄርሜላ ስትገፋ እንዴት እንደምትገፋ እኔ ልንገራት። መከራከር አትችልም። የመጣው ሁሉ በጣም ክብደት ያለው ስድብ ነው የሚሰድባት። አሁን ቡዜ አንዴ ብቻ እጄ በገባ እያለች አሳልፋት ትሰጣለች። በማርያም እንደው እሱ እኮ ነው የሚያለው ውዴ። እሱም ብካለ ምን ታረጋለች? እኔ አላየሁትም ቪዲዮ አልገባሁም። ነገር ግን እሱ ነው የሚያለው በግድ እኮ አስራት ታስቀምጠው። እንግዲህ ሌላ ሲስተም እንትን ብለው በሌላ እንትን ይላሉ። እሱ ላይ ዘሎ ነው ወደ ሩታ እንደዛ ነው ቡዜ ላይ እኮ መፍረድ አይደለም። እሱ ሲጀመር ያውቃሉ። ኤፍሬምም ወደዛ አባርሩ ሴትዮዋም ወደዛ አባርሩ። እኔ ቪዲዮ ላይ የመሰለን ማውራት ልጁን አግኝቶ ይሰጣሉ። እኛን እዚህ ያቃጥላሉ። ራሳችሁ እዛ ሆነው እና ሄርሜላ ለኔ ልሪቅም ፈልገው ነው ብላ ዛሬ ሰላም ማለት እንደ ሽማግሌ አይ ያለች ቆየች። አይ ስልሽ በቃ አይ አንፍረዳ። እውነት አትፍረድ ይፈርድብሃል ይላል። ምን ማድረጋችንም እምቢ ብሎ ገፍትሮ አቆጣ ጀምረኝ ማለት ነው። እንዴት እየሰማሁ ነበር። እኔ አባቴ ሊወለኝ ውድ እኔ ዋና የምፈልገው ወንድሜ ቆሞ ደህና ሆኖ እያየሁት ነው። ከዛ በኋላ ሁሉም ነገር ይደርሳል። በቃ በጣም ላው ላይ እንትን እያለች እንዴት ደህና ይሆናል ሲጀመር ዝም ብሎ ደህና ደሩልኝ መዳን ለማንኛውም መልካም አዳር። ደህና ደር የኔ እናት
ደህና ደሩ። ከወለቀ በኋላ ሰላም ሆነ አለች ሩታ። እሺ ራሱ ማለት ነው ሩታ እንዳለች ይሄንን ሰዓት ከወለቀ በኋላ ነው ሰላም ሆነ አለ። አንቺ ኤፍሬም መጨረሻ ላይ ተናዶ እንዴት ከዛ በኋላ ከነጋ እንደተነሳይተሽዋል። በጣም ነው የተናደደው። በጣም ነው። አንተ ወንድሜ ነህ፣ አከብርሃለሁ። አንቺም እህቴ ነሽ፣ አከብርሻለሁ። ልጁ በግድ እንዲያብድ ነው እንደምታረጉት። ልቀቀው አለው ዳንኤል። አይና እንዳላጥ በግድ ልድሩ ነው እንዴ ያለው? በግድ ልድሩ ነው። አንቺ እናት ወለደችው። አብርሃም ወንድም አገኘው። ጌታ ግን እኔ የሚገርመኝ ማለት ነው የድሮ እንትን እስካሁን የት ሄደሽ ነበር አለች ለሩታ እህቷም። ከዛ በኋላ የድሮ ማንነት እሱ መጥቷል፣ እኔ መጥቻለሁ። የድሮ ደግሞ አሁን መመለስ አልፈልግም፣ በአሁን ማንነት ነው የሚሄደው አለ። ከዛ በኋላ አብርሃም ምን አለ? የድሮ አሁን ሁለታችንም ይቅርታ ተባብና። ያቺኛ ውሽምቱ ደግሞ ምን አለ? ከኔ ጋር ይሄንን ነገር አሳልፈ ይሄንን እሱ በቃ ትቻለሁ፣ በቃ ይቅር አለ። አጥቻለሁ፣ ይቅር አለ። አልፈልግም አለ። እሷ ደግሞ ምን እንዳለች ሰምተሻል? በቤተሰብ መካከል ተመካክረን ቁጭ ብለን ነው ችግሩን ተፈቶ አልፈልግም ማለት ያለበት። ይሄ ግን እሱ አይመስለኝም። እኔ እንጃ ምን ልታረገው ነው? መርዝ ልትሰጠው ነው? አልፈልግሽም ማለት አንቺ የምሬ ነው። እዚህ ጋር ማለት ነው እኔ ያስደሰተኝ ነገር ማለት ነው ይሄ ነገር ነው። አያችሁ እዚህ ጋር እሱ ይመለስ አይመለስ አይመለከተንም። ግን እቺ ልጅ በሃይማኖት ነፃ መውጣቷ በጣም ነው ደስ የሚለው። እንዴ ታዲያ ሰዴ ምን አገኛችሁበት አለ። እንደገና እናንተ ልጁ ሰላም የምትፈልጉ ከሆነ እናንተ እዚህ ጋር ይሁን የምትሉ እነዚህ ልጆችን ለምንድን ነው ማታስወጡት አለች። ምን ያረጋሉ እዚህ ያሉት? ምን ታረጋለች አሁን ማለት ነው? ሁለት ነገር ዋሹ። አያችሁ አይደል? ሰላም ናችሁ? እዚህ ጋር አሁን ሌላ እኛ አሁን በሌላ መስመር እንሄዳለን፣ ሌላ ነገር እንፈልጋለን ማለት ራሱ በአንዱ ውሸታቸውን ተከናነቡ። አያችሁ ደግሞ እዚህ ጋር ነው ፎከስ ማድረግ አለባችሁ። ሩታ ልክልኩን ተናገረች እኮ። እኔ እንደዛ አይነት ነገር እናንተ የውጭው ችግር የለውም እኔ እናንተ በዚህ እንትን ስላላችሁ ወይ አለች እኮ። እሷ እኮ ልክልካቸው ነው የተናገረችው። እንዴ አዎ ተናገረች። አይሴት እንኳን ደስ አላችሁ። በሰዓቱ ደግሞ ይሄን ሰዓት ከወጣ በኋላ ነው ሰላም ሆነ አለች። ይሄን ሰዓት ከወጣ በኋላ ነው አብርሃም ራሱ አፈወጣ እንጂ አፈወጣ ያስረግጡን የነገራቸው እነሱ አይገባቸውም እንጂ ማለት ነው። እሱ አስረግጡን የነገራቸው ባይዘው ወይኔ ተቃጠሉ፣ ልክልካቸው ወይኔ ተቃጠሉ እንዴ እቺ ያረፉ። ኧረ ደስ ብለኛል። እስኮን አብረሽ ከቤት ከገባ በኋላ በመድኃኒት እኮ ነው አብራሽ ቤት ውስጥ አስገባችሁ። በመድኃኒት በጠንቆላ በምናምን እኮ ነው ያስቀመጠችው። እስከዛሬ ግን ልስማሬ ከአንቺ አሁን እኔ ነገር አይደለም የምፈልገው። ለምሳሌ አንደኛ አሁን ጉዳያችን አይደለም ሄርሚ ሰላምቱን፣ ሁለተኛ ደግሞ እኔ ብዙ ያናደኛለች። ለምን እጄ በገባ እያለች ከቤቷ ታስወጣው ዝም ይላሉ። አንቺ ምን አይነት በጎች ናቸው? ወስማ እንዴ ምን ያርጉ ማሪ? ልጁም ቢያለ እኮ እንዴት ይጮሃል? እንዴት ያስሩታል? እንዴ ልጁ እኮ ቢያለ አብርሃም አንዴ በቃ ስለ አብርሃም አሁን ስላሽ ገፍተራ ቢያስ አራራክሽ እንደይ እግዚአብሔር ምን እንደሆን በተከታታይ በቃ ሁላችሁም አውሩ። አሁን አላገባትም እኮ አይደል እንዴ ባለ ትዳር ቢሆኑ ተፋትተዋል። ምንም አይደለም ወንድሟ ባሏ ነው ብላ እንደፈለገ ያረጋው። እነሱ ባለ አይደለሽም ማለት አይችሉም። ደንዝዘዋል ነው የምልሽ። ሲጀመር ባሌ ስትል ራሱ መቼ ያገባሽው ቆየሽ እኮ ከተፋታሽ ብሎ የሚመልስ ሰው ራሱ የለም። እንደው ብዙ የተሻለ የሚባል መጨረሻ ጤና የለውም እሱ ራሱ። እናንተ እሱ ጤነኛ አይደለም፣ እሱ በፍጹም ጤነኛ አይደለም። ግን በቃ ሄርሜላ ጤነኛ አይደለም። እንኳን ኢብድ ቢሆን በቃ መራቅ አለባት። በክብሯን ማስጠበቅ አሁን የልቤን ተናገርኩ። ጤና ቢሆን ራሱ አስፈልጋትም ማርያምን በቃ እንደምንም ችላ። ፍቅር እኮ ሁሉም ሰው ይዞት ያውቃል አይደል? ትተዋለች እንዴ? በስመ አብ እውነት ነው። ኧረ በተወቹ ሲጀመር አይገባትም፣ ይኸውላችሁ አይገባትም። ኢቷለው ብላለች ግሩፕ ላይ ስናወራ ከዚህ በኋላ አልገኝም ቦታ ብላለች። በቃ ነገር አታባብሱ። ፎቶን ይዛችሁ
እመኑት አብርሃም መጀመሪያ ከሩታ ጋር መሆን ፈልጎ አይደለም። ከዛ ደግሞ ሩታ ብዙ ነገር ነው የሰጠችው፣ መድኃኒት ሁሉ ነገር ሩታ ሄርሜላ እንዲጠላት እንዲረሳት በራሷ ማስተፋቀር አድርጋ በራሷ እንድምወደት በከሷ ጋር መሆን እንደምትፈልግ እንደዚህ አድርጋ አብራሽ ደንዝዞ አሁን እንኳን እህቱ አይከብራትም፣ ወንድሞ ታላቁ አይከብራም። ኤፍሬም ልክ እንደዚህ ደንዝዞ በቃ ዝም ብሎ ነው የሚያወራው። አሁን ይሄ አብርሃም ደህና ነው። ሄርሜላ ላይ ደግሞ ተነስታ ማለት ነው 9 ወር እኔም ስቃይ አይቼ ነው 9 ወር ስቃይ አይቼ ነው ጨረስኩኝ፣ አንቺ እንደዚህ ተሰቃየልሽ ብላ ተነስታ ነው እንደዚህ የምታደርገው። ሄርሜላን አበረታቷት። ግን እናንተ ማለት ነው መድኃኒት ምናምን እያላችሁ ወንጀል አትጨምሩ። በቃ አናቅም። ስለዚህ ተውት፣ የራሱ ጉዳይ ይሄድ። ድሮውንም የሰው ነገር አያዋጣም። ሲጀመር ልጅቱ እንደው ታለቻልንና እኔ በነገርሽ ላይ በጣም ነው የምወዳት ሄርሜን። ግን ያችኛቷም አመጣጧ አያምርም። እችም እንደዛው ግን ቢሆንም ድሮውንም ደስም አላለኝ። እንኳንም ሄዴ ቦት ሄዷል። እንኳን ሲጀመር خلاص በቃ ስለዛ እናውራ አሁን